የዛሬ እንግዳችን ተመስገን ላምነች 8 ሰዓት ሙሉ በእግሯ ተጉዛለች። 45 ደቂቃ በአውሮፕላን አዲስ አበባ ደርሳለች። የዛሬዋ ድንቅ ልጅ አሸናፊ ፍየለች ሰው ነች። አረ ፍየል ነው እንዴ? ሰው ነው። ህሊና ብርሃን ቤት ውስጥ ግን ከህሊና ውጪ ሌላ ስም የለሽም? አለኝ። ማን? ገበያነሽ። ገበያነሽ። ለምንድን ነው ገበያነሽ ያሉሽ? እናቴ ተወልጄ ገበያ በጎርጊሽ ይዘኝ ሄደች። እሺ። አዛውዲያ ገበያነሽ ተባለ። ገጠር ላይ የሚበላው እንደ እንጀራ የሚበላው ምንድነው? ጤፍ ነው ወይስ ምንድነው? ዳጉሳ። እሺ። ሪፋ። እሺ። ደመሃይ። እሺ። ዲቋላ። ኮቾ። እኔ እኮ አፌን የፈታሁት በአማርኛ ነው ነበር። ይማሃይ ያልሽው ምንድነው? እህል። ገብስ ነው አይደለም። ስንዴ ነው አይደለም። ማሽላ ነው። ድማይ ማሽላ ነው ጋይ ተጠብሶ የሚበላ እንደ በቆሎ። ሲበስል አረ ቆረጣለኝ። አዛዳ በበሬ ይሄዳል። ገጠር ስለገባው ሰሞኑን እቺን አቃሉ በሬ በቅሎ አህያ አንድ ላይ እህሉ ላይ ይሄድበታል። አረ በሬ ብቻ። እናንተ ጋር በሬ በሽ ነው እናትዬ? አህያማ ይበላል። አፉ አይታሰርም? አህያው እኮ ይሮጣል በርግጫ የሚመታ አህያ በነገራችን ላይ አይምታችሁ እውነት ያቃታል። ቦታዋን ባይዜ ንፍፊት ነው ይመታ አይስትም። ያረገ ይቀረቅርላል ስም ይጠፋባል። በድሉ አተበድሉ በቃ ምትሞት ነው ይመስል ባይዜ ነፍስ የሚወጣ ነው ይመስል እውነት ነፍስ ይዛል። በቃ በጣም አመሰግናለሁ። በጣም ወንድሞቼ እውነት ነፍስሽ የሚወጣ ነው ይመስል በጣም ነው የሚያመው። በሮቹ ይሄዱበታል። ከዛስ እንደዚህ ንፋስ ሲመጣ ይወረወራል። ወደ ንፋስ ይወረወራል እህሉ። ገለባውን ንፋስ ይዞት ይሄዳል። እህሉ መሬት ላይ ያርፋል። ማበራየት ይባላል። ከዛስ ይበጠራል። አዛውዲያ ታስፈጨና ወፍጮ ቤት አለ እናንተ ሀገር? መብራት አለ ማለት ነው? የለም። በምን ነው ታዲያ ወፍጮ ቤቱ የሚሰራው? መኪና ነው። መኪና? እንደዚህ ያለ ነው። በመኪና ይሄዳል። አልገባኝም። በጋዝ የሚሰራ ወፍጮ። እሺ። አዛውዲያ ይፈጫል፣ ይቦካል። እሺ። አዛውዲያ ይጋገራል። እንጀራ ነው ወይስ ዳቦ ነው የሚሆነው ሲጋገር? እንጀራም ይሆናል። እሱ በምን ወጥ ነው የሚበላው? በወተት ይበላል። ወጥ እኮ ነው ያልኩት እኔ። በወጥ በክክ በሽሮ ስጋ ወጥም አንዳንዴ ይኖራል አይደል? ስጋ መቼ ነው የሚበላው? በግድፍት ጾም ሲፈታ ማለት ነው። ስለዚህ አሁን ገና ሲፈታ ስጋ ይበላል። ምን እንደምታርዱት እናንተ ሀገር? ፍየል። እሺ። ዶሮ ሲታረድ እንዴት ነው የሚሰራው? ዶሮ ወጥ እስቲ ይታረዳል። እሺ። ክንፉ ይነቀልና ታጠባለኝ። ስንት ብልት ታረጉታላችሁ? ብዙ። ሽንኩርት ተቁላልቷል አይደል? ለብቻ ትንሽዬ ሽንኩርት ለዶሮ። እኛ ይኸውልሽ 1 ተኩል በምትመዝን ዶሮ 7 ኪሎ ሽንኩርት ነው የምናረገው። አንድ ሽንኩርት እናንተ ጋር በአንድ ራስ ሽንኩርት 7 ዶሮ ስለምታረጉ ስጋው ይበቃል። እናንተ ያበራክተዋል። እንቁላልስ ዶሮ ወጥ ውስጥ ትጨምራላችሁ? ዶሮ አላችሁ እናንተ? እንቁላል ጠብሳችሁ ትበላላችሁ እንዴ? አይጠበስም። እንቁላል አይጠበስም? ምንድነው የሚጠበሰው? ሪፋ። በቆሎ ነው እንጂ እንቁላል አይጠበስም። እና እንቁላል ተጠብሶ አይተሽ አታውቂም? እንቁላል ይኸውልሽ ፍርክስ ተደርጎ ሳህን ላይ መጀመሪያ ፈሳሹ ፍስስ ሲደረግና ይመታል። እንደ ስጋ ይጠበሳል አይደል እናንተ ጋር? እንቁላል ተሰርቶ በልተሽ አታውቂም? ተሰርቶ? ከብቶቹ ስም አላቸው? አላቸው። ማን ይባላሉ? መሰለ፣ ተመስገን፣ ተሜ፣ ጥቁሪት። እሺ። አበራ። ይበር። እሺ። ወይኖ፣ ጫጎ፣ ፈንዛ፣ እንኳይ። ለምሳሌ አሁን ከብቶቹ ተደርድረው ማለት ነው። አበራ ብል አበራ ብቻውን ይመጣል? ይጮህልሃል። ይጮህልኛል? ምን ይላል? ስሙን ያውቃል? አበራ። ተመስገን ብልስ? ላሞች አሏችሁ? ስንት? ብዙ ናቸው? ስማቸውን ንገሪኝ። ጥቁሪት፣ እንኳይ፣ ጎሽት፣ ተመስገን ላም ነች። እሺ። ከነዚህ ላሞች ጠባየኛ ማን ነች? ተመስገን ነች። ብዙ ሊትር የምትታለበዋስ? ተመስገን ነው እሱ። ከዛ ነው ተመስገን ያላችኋት ስሟን። ከላሞች አስቸጋሪ ጠባይ ያላት የትኛዋ ነች? ወራ። ምን ታረጋለች? ላሞችን ትመራቸዋለች። ከሰው አዝመራ መርታት ወስዳቸዋለች። ዛሬ ምን
የመሰለ የባቄላ አበባ ይቻለው። ተከተሉ፣ ዝም በሉ ተከተሉ። አንቺ ቁጭ በይ፣ ተመስገን አስጠቂኝ ቁጭ በይ። ቀጥታ የሰው ባቄላ ሲያሻምዱ ይውላሉ ማለት ነው። የስድብ ስማ ደግሞ እንገር ከለው ችኩል ማለት ነው። ከብቶቹ አሁን ቀጥታ የሰው አዝመራ ሊበሉ ሲሄዱ ማለት ነው። ስማቸውን ብትጠሯቸው ይመለሳሉ። ታጮሽባቸው ይመለሳሉ። እስቲ ምን ብለሽ ነው የምትጮዩ? አረና ይገ እስቲ ጮክ ብለሽ ቁሚ ነይ እዚህ ጋር እስቲ። ተመሰለና ና እኔ ግን ሲመስለኝ ማለት ነው አትመሰለ ተገባና ሰው ማሳ እግርህን ሰብሬ ለማስቀምጥ ና ብያለሁ። ና ተው ና። ይኸው ይሄ እንዴት ያለ ጥጋበኛ አትመሰለ። ሰው ማሳ ዘው ብለው ሲገቡ ከብቶቻችሁ ምንድን ነው የምትሉት? እሆ በላው ሻረው መደመደው መብላት የለመደው። አሃ በምንድን ነው ልደት የሚከበረው እናንተ ሀገር? በገብርኤል በታቦት አስታካችሁ ነው የምታከብሩት? ዝክርም ነው ልደቴም ነው። እንግዲህ የተወለድኩት እንኳን በ37 ነው፣ ግን ያው በ19 እንቁረሰት ያለ። ከብቶች ስትጠብቂ ዝናብ መጥቶብሽ ያውቃል? ሲመጣ ጎማ አለ። የምን ጎማ? የፌስታል ትልቅ። እሺ ስንለብሳለሽ። እረኛ ሌሎች ጓደኞች አሉሽ? ምንድን ነው የምትዘፍኑት ዘፈን እስቲ ተነሱ ጋር? እናንተ ታደስ ጫግላሽ ያለቀስ ምን ብሎ ጡት ብሎ በጡቱ ላበቱ በላበት አንድ እንጀራ በላበት አንድ እንጀራ በላበት አንድ እንጀራ በልበት። እልበት ምንድን ነው? ወጥ። መቼ ነው እልበት የሚዘጋጀው? በጣም ቀን። ከምን ነው የሚዘጋጀው እልበት? ከባቄላ። ሰፈር ውስጥ የእናንተ ሀገር መብራት አለው? አረ እንደዚህ አይደለም፣ ፀሐይ ነው የሚበራው። ቤት ውስጥ ምን እንደምትሰሪው እስኪ ንገሪ። ውሃ በጣለሁ። እሺ። ልጅ አጫውታለሁ። እሺ። ፍየል አበላለሁ። እሺ። ቤት እጠርጋለሁ። ማንን ነው የምታጫውቺው? ወንድሜን። ስንት አመቱ ነው? 1 አመቱ። ስንት ፍየል ነው የምታበዩ? አረ ብዙ ናቸው። ከ10 በላይ ይሆናሉ? አረ ይበልጣሉ። ምን እንደምታበያቸው? ቅጠል። ከየት አምጥተሽ? ከዱሩ። ከዛ አይጠፉብሽም ፍየሎቹ? በዚህ እያሉ አይሮጡብሽም? ብሩክ ናቸው። ደግሞ እርጉም ፍየሎች አሉ ማለት ነው? አዎ መናጢ ፍየሎች አሉ። የነማን ፍየል ነው መናጢ ፍየል? አሸነፍ የትኛዋ ነበረች? በዛ በቤተ ክርስቲያኑ ማዶ ያለችው ልጅ? አዎ አወኳት። እንደው አሸነፍ እግሯን ተሻላት? አዎ። ምን ሆና ነበር እግሯን? ባለፈው እኮ ስታነክስ የሰው አስመራ ስትበላ በድንጋይ ትመታለሽ። አሸነፍ ፍየል ነች ሰው ነች? አረ ፍየል ነው እንዴ? ሰው ነው። የሱ ፍየል ነው የሚያምር። ሰው ነው። ተርፌያለሁ። ከምን ሀገር? ይኸውልሽ የተወለድኩት አዲስ አበባ ነበረ፣ ያደግኩት አዳማ ናዝሬት ነው። አሁን ወደፊት የምንኖረው ደግሞ ቱሉ አምባ፣ ጠንቆሌ፣ ጋንጎ፣ ቦራሌ ይባላል። ስራ ምንድን ነው? እኔ ስራዬ አንደኛ የሚዲያ ፕሮግራም እንደዚህ ህጻናት መጠየቅ፣ ቀልድ መቀለድ፣ እንደው በቃ ቀልጄ ነው የምበላው። ከእናንተ ሰፈር ባህሪው ጥሩ ማን ነው? ጥሩ አመል ያለው ከሰው ነው? ከፍየል አለ? ካሴ ለምን እንደምትወጂው? ብሩክ ነው። መገለጫው ምንድን ነው? የብሩክ ሰው አይሰክርም። ከእናንተ ቤት የተማረ አለ? አበበ። አሁን እየተማረ ነው ወይስ ጨርሷል? 10 ገብቶ ነበር። አዘሬ ደግሞ ተመልሶ 5 ወር። ከ10ኛ ክፍል እንዴት ወደ 5ኛ ክፍል ይከልሱታል? ሲጀመር 10ኛ ክፍል እንዴት ገባ? 10ኛ ክፍል በጣም አተማረምና 5ኛ ገባ። አሁን የእናንተ ሀገር ብገባ 3ኛ ነው የሚያስገቡኝ ማለት ነው። ይሄን ከለሱት ሳይሆን ዘፈቁት ነው የሚባለው። በእውነት አንቺስ ትማሪ ነበር? ትምህርት የለም እኮ። ትምህርት ቤት የለም? አዎ። ተዘግቶ ነው እንጂ ትምህርት ቤቱ ነበረ። የሚበላው ምግብ ምንድን ነው እናንተ ሀገር? ወተት። ከብት ብዙ አለ? አዎ። እና ወተት አንቺ በየቀኑ ትጠጫለሽ? አረ አወድም። ምንድን ነው የምትወጂው? ቅቤ እወዳለሁ። ቅቤ በወጥ ተሰርቶ ነው ወይስ እንዲሁ ይበላል? አይ አረ አይበላም። እና በጭንቅላት? አረ ጭንቅላት ይበላል። እናንተ ይሄ አናቴ ኔስቲኒቹ ቁስል ብሏል። እንደው ቅቤ ብቀባ ጥሩ አይደለም? ጥሩ ነው። በጾም ግን እንዴት ነው? ይቻላል እንዴ? አይቻልም? ከላይ አይደል እንዴ? ምን ችግር አለው? ያገድፋል። እዚህ ተቀብጨው ሆዴ ውስጥ እኮ አልገባም። ሽታውም ያገድፋል። ቡና ትወጃለሽ? አልወድም። ቡና ለህፃናት በጣም አደገኛ ነው። እኔ በቀደም ሳነብ ህፃናት የሚጠጡ ከሆነ ካፊን የሚባል ንጥረ ነገር ውስጡ አለና ያ ደግሞ ካልሲየም የሚባለውን ንጥረ ነገር ስለሚበላው አጥንታቸው እየሳሳ በኋላ ሲወድቁ እንደ ብስኩት ነው አጥንታቸው የሚሰበረው። እንዳትጠጪ እሺ? እናጠጣ። ጠላስ እንዴት ነው? ጠላ ትወጃለሽ?
አልጠጣም። ጠላ ለምን ደማቶጁ ያማል። ምንሽ ያምሻል? ራስ ገርማችሁ ጠላ ደግሞ የሚጠጣ ህፃን ማለት ነው። አሁን ጥናቶች እያነበብኩ ነበር። ይቀነጭራል። ውስጣችን ያሉ ንጥረ ቅመሞችን የማዳከምና የመግታት አቅም አለው። ለህፃናት አልኮል በፍጹም አደገኛ ነገር ነው። ይሄንን አንቺ እስከ መጨረሻው አቋምሽን አጽንተሽ ያዢ። እሺ እሺ። ስለዚህ ልጅ መጠጣት ያለበት ምንድነው? ውሃ። እግዚአብሔር የሰጠን ንጹህ እና ደግሞ ከተገኘ ደግሞ ወተት ጥሩ ነው። እዚህ ጋር አሁን ቆንጆ ክሬም ኬክ አለ፣ ውሰጂ። ይሄኛው ግን ኬክ ይባላል። ኧረ በእናትሽ እንደው እስቲ ሶፍት እኮ ነው። እንደው ሶፍት ይበላል። ወተት ከምን እንደሚሰራው? ከሳር። የሚናጠውስ በምንድን ነው? በጥርሳቸው። አይ ወተቱ ከታለበ በኋላ ቅቤ እንዲወጣው ይናጣል አይደል? በምንድን ነው የሚናጠው? በቀል። ይሄ አይነት ዳቦ ይመችሻል? እስቲ አሁን ደግሞ ይሄን ቅመሽና የቱ እንደሚጣፍጥ መስክሪ። ከቀድሙና አፈጆም። ይሄን ከእናንተ መካከል ውጭ ሀገር ዘመድ ያላችሁ ሰዎች አላችሁ አይደል? እስቲ እጃችሁን አሳዩ። ታዲያ ውጭ ሀገር ኢትዮጵያ ናፈቀችኝ፣ ሀገሬ ናፈቀኝ ሲሏችሁ ምንድን ነው የምትልኩላቸው? የሚገርማችሁ ነገር ናፍቆታቸው እንዲወጣላቸው ከበእናት እጅ ባልትና የገንፎ እህሉን፣ አጥሚቱን፣ ሚጥሚጣውን፣ ጭኮውን፣ ማሩን፣ ቅቤውን ብትልኩላቸው በትክክል ናፍቆታቸው ይቆርጥላቸዋል። ውጭ ሀገር ሆናችሁ በተለይ መዘከር ስትፈልጉ እኛ ቪዲዮን ቀርጸን የምትፈልጉት ቦታ ላይ ያንን ዝክር አድርሰን እንልክላችኋለን እያልን ነው። በመላ ሀገሪቱ በመላው ዓለም ሆናችሁ ንጹህ የተመረጡ የባልትና ምርቶችን ማከፋፈል የምትፈልጉ ከእኛ ጋር መስራት ፍላጎት ያላችሁ መልካም ስም ያላችሁ የባልትና ነጋዴዎች በ09708660 ደውሉልን ወይም comedianshatu@gmail.com ላይ ኢሜል አድርጉልኝ። እዚህ አንቺ ከመጣሽ በኋላ እዛ ገጠር አንድ የተፈጠረ ነገር አለ። ምን? አልሰማሽም? አልነገሩሽም? ኧረ ነፍሳቸው አይማርም። ይሄን የምስራች ሳይነግሩሽ ምንድን? ፍየልሽ ወለደች። ኧረ እሱን ሰምተሻል? አንዲት ፍየል አንድ ልጅ ብቻ ስትወልድ ምን ይባላል? ቀንጣ። ሁለት ስትወልድስ? መንታ። ውሻ አላችሁ እንዴ? ስም አለው? ውሻ ስም የለውም እንዴ? እዚህ ስም አለው። ጢጢ ነው የሚባል። የአሜሪካን ሀገር ሄጄ ማለት ነው። ውሻዎቹ ልብስ አላቸው፣ ሐኪም አላቸው፣ ሆቴል ሁሉ ያላቸው። ሆቴል ገብቶ ይበላል። ሐሰት ነው። አሁን አዲስ አበባ ከመጣሽ ስታዩ ግርም ያለሽ ምንድን ነው? ፎቁ ምኑ ነው የገረመሽ? መቀጣጠሉ። ትምህርት ቤት ሲያጠፋ ተማሪ እዛ ሀገር ማለት ነው ምንድን ነው የሚደረገው? መተዋል በለበቅ። ለበቅ ምንድን ነው? የዛፍ ለበቅ። የዛፍ ቅርንጫፍ። አቤት ድሮ ትምህርት ቤት ተገርፋችሁ ታውቃላችሁ? ነገሩ ምን ድሮ ለእናንተ አሁን ነው። እንደዚህ ብለህ ዘርግተህ ሲሰነዝሩ ማለት ነው ደመነፍስ ዝም ብሎ እንዲህ ይላል። አውቆት እኮ አይደለም እንዴ፣ ዝም ብሎ አይችልም የሰው ልጅ ስትል መምህሩ ይብስበታል። 2 ነበር 4 ሆኗል ይላል። አያወቀው 6 እንደሚሆን አሁንም ሲሰነዝር ይላል። መጨረሻ ላይ አላይም ብለህ በቃ በመከራ ጥብስ ወይ ሰንበር ያወጣል። ትቀይራለህ፣ ልብስ ላይ ታሻለህ። ጥብስ ወይ ሰንበር ያወጣል። አሁንም ይላል ወደታች ጥብስ። ከዛ መምህሩ ያው መቼም አስተማሪ አንጀቱ አይችልም። 6 ያደረገውን በቃ 3 ያደረገዋል። ግባ በቃ ይላል። ስትገረፍ እንደዚህ ትያለሽ? ተገርፌ አላውቅም። እንዴ ለምን? አረብሽም። ትምህርትሽን ስትጨርሺ በምን ሙያ ላይ መሰማሪያት ነው የምትፈልጊው? አዲስ አበባ የሆነ መንዳት የለመድሽው ነገር አለ? ሳይክል። ማን ያስለመደሽ? ቱቲና ኒቆ። የት ሰፈር። ከእንቅልፍሽ እንደተነሳሽ ምን ታደርጊያለሽ? ፍየል አበላለሁ፣ ቤት እጠጋለሁ። ጸሎት አትጸልይም መጀመሪያ? ቤተ ክርስቲያን አትሄጂም? አይ አትሄድም። ጓደኞችሽ ቤተ ክርስቲያን ሲሄዱ አንቺ ሳትሄጂ ስትቀሪ ቅር አይልሽም? አይሄዱም እኮ እነሱ። ጓደኞችሽም አይሄዱም? ትልቅ ሰው ነው የሚሄደው ቤተ ክርስቲያን። ያው ስለዚህ ቤተ ክርስቲያን ጭራሽ አይወስዷችሁም? አዎ። ወገን ምንድን ነው እየተካሄደ ያለው? እውነቷን ነው። ቤተ ክርስቲያን ነጻ ልጅ አይሄድም። ለምን? ትንሽ ልጅ ቶሎ ተነስቶ ወደ ስራ ነው እንጂ ቤተ ክርስቲያን የሚወስደውም የለም። እንግዲህ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎናል ፈጣሪያችን አይደለ? እንደነሱ ካልሆናችሁ ካልተመለሳችሁ መንግስተ ሰማያትን አትወርሱ ምን ብሎናል? በገጠር አብያተ ክርስቲያናት ህፃናት አንዳንድ ቦታ ላይ ወደ ቤተ ክርስቲያን የማይሄዱ ከሆነ በልጅነቱ መሰረት ያልተጣለበት ልጅ ሲያድግ ቢጠፋ ተጠያቂው ወላጅ ነው። በዚህ አጋጣሚ እንግዲህ ከተማላላችሁ ልጆቻችሁን በመንፈሳዊ ስብዕና ማሳደግ ከፈለጋችሁ ጋሽ እሸቱ መንፈሳዊ የዩቲዩብ ቻናል ያው ባርኮዱ እዚህ ላይ ያለ፣ ስካን አድርጉት፣ ሰብስክራይብ አድርጉት። ውጭ ሀገር ያላችሁ ሰዎች ደግሞ ሜምበር እየሆናችሁ አግዙ። የከተማ ሽሮ ይሻላል የገጠር ሽሮ? የገጠር ሽሮ። ቆይ የገጠር ሽሮ ዘይት ይጨመራል? አይ በቅቤ ነው።
8 ሰዓት በእግርሽ ተጉዘሽ ነው አይደል የመጣሽው ወደ ከተማው? በእግርሽ ስትጓዢ እንዴት ቻልሽው? አንቺ ህጻን ልጅ ነሽ። እችላለሁ። በስማ እኛ 8 ደቂቃ ብንጓዝ እንዴት ነው? እኔ በጣም ከስርም ከላይም ነው ጭስ ማውጣው። ጫማዬ የማያስቀርብም። ተበላሽተናል ማለት ነው የከተማ ሰዎች። ከገጠር እንደመጣችሁ መጀመሪያ የት ነው ያረፋችሁት? አምባ ጊዮርጊስ። ከዛ ከአምባ ጊዮርጊስ ወዴት ነው ሄድሽው? ወደ ጎንደር። ጎንደር ታምራለች? መኪናው ስትገቢ ምን አልሽ? አወርዶኛል። ለምን? አመመኝ። ምን እሺ? ራሴ። ከዛ አወረዱሽ? ምን አሉሽ? በይ ዝም ባሉሽ? አወርዱኛልሽው ግን ለምንድን ነው? ቆይ በእግሬ ደምሄደ። እሺ ከጎንደር ወደ አዲስ አበባ በምን የመጣሽው? በአየር። ከቂጣና ከፒዛ የቱን ትመርጫለሽ? ቂጣ። ከኬክና ከዳቦ የቱን ትመርጫለሽ? ዳቦ። ከቆሎና ከኩኪስ የቱን ትመርጫለሽ? ቆሎ። ቆሎ። እሺ ከአዲስ አበባና ከታሬ? ታሬ። እንዴ ታሬ ከአዲስ አበባ ይበልጣል? ስንት ወንድሞች አሉሽ? ሁለት። ማን ማን? አበበና አቤ። ካልጠፋ ስም አንዱን አበበ ብሎ ሁለተኛው ልጅ አቤ ማለት ነው። ምን ማለት ነው? ጾም ትጾሚያለሽ? የገደፈ አበላ አይበላ። ሰንበት ምንድነው? ትምህርት ቤት። ሰንበት ትምህርት ቤት። በሰንበት ምንድነው የማይደረገው? ዛፍ አይቆረጥም። ዛፍ አይቆረጥም። እርሻ አይታረስም። ቡና አይለቀምም። ውሃ ይቀዳል። እንጀራስ ይጋገራል። ወጥስ ይሰራል። ሐሜትስ የሰው ስም በክፉ ማንሳት አይደረግም። በሰንበት? ከሰንበት ውጪስ? አይደረግም። ዶክተርዬ አይኔን እዚህ ጋር ትኩሳት እስቲ እግሬ እስቲ ዋው ዶክተርዬ እስቲ ልቤን አዳምጪልኝ። አይበለውና እንግዲህ ከአንድ በላይ ህመም ቢኖርባችሁ አስቡት። ልባችሁን የሚያዳምጥ ዶክተር 2ኛ ፎቅ ላይ፣ አይናችሁን የሚያይላችሁ ሐኪም ደግሞ 7ኛ ፎቅ ላይ፣ ትኩሳታችሁን የሚለካው 3ኛ ፎቅ ላይ፣ ከፎቅ ፎቅ ስትንከራተቱ ወረፋ ስትጠብቁ ዶክተሩ አልገባምና ተመልሳችሁ ኑ ስትባሉ አቤት ስቃይ! እሱ ራሱ ህመም ነው። ታዲያ መቅረዝ አጠቃላይ ሆስፒታል እንደዚህ ዶክተሮች በቡድን ሆነው በአንድ ክፍል ሁሉንም ዳያግኖሲስ ሰርተው ለእናንተ መፍትሄ የሚሰጡበት እናንተም በጋራ የሚያማክሩበት አዲስ አሰራር ይዞ መጥቷል። በ0952 27 27 27 ደውላችሁ አዲሱን የመቅረዝ አገልግሎት በቡድን በተደራጁ ሐኪሞች በአንድ ቦታ ሁሉ ነገር መጨረስ ትችላላችሁ። መቅረዝ አጠቃላይ ሆስፒታል በአያትና አካባቢዋ 2ኛ ቅርንጫፍ ከፍቷል። እንኳን ደስ ያላችሁ እያለ ነው። ውጤት ንገሩኛ። እንዴ ነው? ተስፋ አለኝ። አንቀልባ ምንድን ነው? የጨቅላ ማዘያ። ገጠር መላጣ ልጅ አለ እንዴ? አለ። ምን ይባላል? መላጣ 50 ብር ናምጣ የሻይ መጠጫ። ተረትና ምሳሌ ስጠይቅሽ ትጠይቂያቸዋለሽ። ከመለሱልሽ 2000 ብር በአንድ ጥያቄ ትሸልሚያለሽ። መልካም ሚስት። መልካም ሚስት። እሺ ጨርሰው። መልካም ልጅ ጨረሰው። መልካም ግታይ። መልካም ልጅ። መልካም ሚስት ዳሽ። ኦኬ መልካም ሚስት ዳሽ። መልካም ሚስት። መልካም ሚስት አይነ መልካም። ሰላም ነው ወንድሜ። አምጪ አለሁልህ። እስቲ የቅድሙን አህያውን አቅርብልኝ። የቅድሙን አህያ አቅርብልኝ። ከጀርባ ሲጮህ የነበረውን አሁን ራቅ ብሏል። እስቲ ከሄደ አንተ ሞክር። ይኸውልህ ተረትና ምሳሌ ነው። በትክክል ተመልሷል። መልካም ሚስት ለባሏ ዘውድ ናት። 2000 ብር ያሰጣል። ላም አለኝ በሰማይ ብሎ ምን ይላል? ላም አለኝ በሰማይ ወተቷንም አለኝ። በትክክል ተመልሷል። እርቁ ቀርቶ ዳሽ በቅጡ በኮነነኝ። በትክክል ተመልሷል። ላም ባልዋለበት በይው። ላም ባልዋለበት። ላም ባልዋለበት ኮሽ ለቀማ። የመጨረሻ ጥያቄ የሴትና የቄስ ድርድር የለውም። ተቃርባል። አደራ የለውም። ርቃል። የሴትና የቄስ መተኪያ የለውም። መልሱ አይደለም የሴትና የቄስ። በቃ ትቻለሁ። እሺ ጥያቄ ይቅር። በእናት እጅ ባልትና ሌላ ጥያቄ ጠይቃለሁ። እሺ የገንፎ አሰራር ንገረኝ። የገንፎ አሰራር ከመጀመሪያው እስከ መጨረሻው እንዴት ይሻላል? እንግዲህ አንተ እንደገባህ ንገረኝ። በመጀመሪያ ውሃ ይፈላል። ጎበዝ። እሺ ዱቄት ይነሰነስና በደንብ እንዳይወጡ ወይም ደግሞ ምንድነው ይባል እንዳይጓጉል ነው ይባል ነገር በተለምዶ ልክ እሱ እንዳይሆን ቶሎ ይሽከረከርና ከዛ በደንብ ሲበስል ያው ማጣፈጫዎች ምናምን ይደረጉበታል። በገጠር ነው የማወራው ግን በትክክል መልሰኸዋል።
ስለዚህ ፍቅርና ገንፎ ፍቅርና ገንፎ እያደረ ይሰጣል። እያደር ይጨሳል። ፍቅርና ገንፎ በትኩስ ነው እንጂ በትኩስ እንኳን ደስ ያለሽ 10,000 ብር ተሸላሚ ሆነሻል። አመስግኙና ተሰናበቹ። አመሰግናለሁ። እሺ አመሰግናለሁ። ቻው። እንግዲህ እኛ በዓሉን ደስ ብሎም በሰላምና በደስታ ስናሳልፍ ዛሬም በእንባና በሐዘን በዓሉን የሚያሳልፉ ብዙ እናቶች አሉና ለመጽደቅ የዘለቄታ በጎ አድራጎት ድርጅት አሁን ምን ላይ ደርሷል የሚለውን ላስረዳችሁ። ሀብትህን ወደ ሰማይ ማሸጋገር ትፈልጋለህ? እንግዲያውስ እዚህ ለተቸገሩት መንገድ ሁን። እዚህ ድንጋዩን ስታነሳ እዛ የሰማይ ቤት መሰረት ይጣላል። እዚህ መንገዱን ስታቀና እዛ ወደ ገነት የምትገባበት መንገድ ይስተካከላል ይለናል። አንተ ጤነኛ ልጅ ስላለህ ወይም አንተ በጤና ስለቆምክ ከነዚህ ሰዎች የተሻለ ጻድቅ ነኝ ብለህ እንዳታስብ። ጤናህ የምህረት ስጦታ እንጂ የሥራህ ውጤት አይደለም። ኢዮብ ጻድቅ ነበር፣ ግን በቁስል ተመታ። እግዚአብሔርን ባለዕዳ ማድረግ ትፈልጋለህ? እንግዲያውስ ዕዳ የማይከፍለውን በአንደበቱ የማያመሰግነውን ምስኪን እርዳታ ስጠው ይለናል ቅዱስ ዮሐንስ አፈወርቅ። ጥበበኛው ድምፅ ሊቁ ቅዱስ ዮሐንስ አፈወርቅ። ሙታንን ማስነሳት ተአምር ነው። ነገር ግን ከዚህ የሚበልጥ ተአምር ልንገርህ። የራስ ወዳድነትን አሸንፎ ውለታ ለማይመልስ ሰው እጅን መዘርጋት፣ ይህ የነፍስ ትንሣኤ ነው። በአንተ እርዳታ እነሱ ከሥጋ ደዌ ይፈወሱ ይሆናል። አንተ ግን ከጭካኔና ከትዕቢት ደዌ ትፈወሳለህ ይለናል። ይህ እርዳታ አይደለም፣ ይህ ሰማያዊ ኢንቨስትመንት ነው። የፊዚዮቴራፒ ማዕከል ገንብተን ራሳቸውን እናቶቹን የመነሻ ካፒታል ገንዘብ አግኝተው ስልጠናና ዕውቀት ይዘው ወደ ቤታቸው ከተመለሱ ቢያንስ የቤት ኪራይ በመጣ ቁጥር ከማልቀስ የሚበላ ሲያጡ 3-4 ቀን ጦም ከማደር ተሰውረው እየሰሩ ልጆቻቸውን እንዲያሳድጉ መንገዱን ሰርተን ውሃውን ቆፍረን አውጥተን ይህን ትልቅ መንደር ገንብተን እናቶቻችን እንባቸው ለአንዴና ለመጨረሻ ጊዜ የሚታበስበትን በጎ ሥራ አብረን እንስራ። በ0941 58 77 77 ደውሉልን። በተለይም ከገንዘቡ በላይ የኮንስትራክሽን ማሽን ያላችሁ ኤክስካቫተር፣ ሎደር፣ ግሬደር ካላችሁ እንዲሁም ሲኖትራክ አትጨክኑብን። ለአንድ ሳምንት፣ ለአንድ ወር፣ ለአንድ ቀንም ብትሰጡ ይጠቅመናል። በ0941 58 77 77 ደውሉልን። በገንዘብ እንደግፋችሁ ካላችሁ ደግሞ ግሬደር በአንድ ሰዓት ከነነዳጁ 7490 ብር ይፈጃል። ኤክስካቫተር ለአንድ ሰዓት 7325 ብር ይፈጃል። ሮለር ለአንድ ሰዓት ከነነዳጁ 3495 ብር ይፈጃል። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይም ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የአንድ ሰዓት ጌታ የአንድ ሰዓት እመቤት ሁኑን። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። 130 ብር ብቻ ነው። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይሄንን ስም ያወጣላችኋል። ሰንበት ትምህርት ቤቱ ፈለገ ሕይወት ይባላል። ደብራችንም ደግሞ መካነ ሕይወት ነው የሚባለው። ዋናው ዓላማው ትልቁ ትምህርት ነው፣ ወንጌልን ማስፋፋት ነው። ምናልባት ሰንበት ትምህርት ቤት ብዙ ሰው አእምሮ ውስጥ የሚመጣው መዝሙር ሊሆን ይችላል። ድሮም ሲመሰረት መዝሙር ቤት ተብሎ ነው፣ ሰንበት ትምህርት ቤት አልተባለም። ከዛ በኋላ ነው ስያሜ የተሰጠውና ምንም አይነት ቋሚ ገቢ የሌለው ነው ደብሩ እና ጣራውም ያፈሳል ብለው ሰሞኑን እንደ ደብርም እየጠየቁ ነው ያሉት ምእመናኑን። መማሪያ አዳራሻችን በጣም ረጅም ዓመታት ሆኖታል ከተሰራ። ምናልባት በውጪ እንደሚሰጠው ስም አይደለም። ወላጅ ልጁን ሲልክ በጣም በቀላሉ ነገሮችን አከናውነን ስለምንመለስ ሁሉ የሞላ ይመስላል እንጂ እጅግ በጣም ብዙ በችግር ነው ነገሮችን የምናሳልፈውና ክረምት አካባቢ ላይ ሲደርስ ሰንበት ትምህርት ቤታችን በሙሉ ጎርፍ ነው የሚሆነው። ከዛ ውጪ አሁን ወደ 96 አካባቢ ልብስ ነው ያለን። የኛ ቁጥር ከ350 በላይ ነው። ሌላው እንግዲህ ሰንበት ትምህርት ቤታችን እንደ ትምህርት ቤት መጽሐፍት ያስፈልጉታል። መንፈሳዊ መጽሐፍት በእጅጉ ያስፈልጋሉ። አሁን ካለን ዓላማ ሳንዛነፍ እያንዳንዱ ነገር በጥንቃቄ ሰርተን የሚጠበቅብንን ኃላፊነት ወንጌልን የማስፋፋት ድርሻችንን እንወጣለን ብለን እናስባለን።